በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር ዘባረከነ በኩሉ በረከተ መንፈስ ቅዱስ። በመንፈስ ቅዱስ ሀብተ ጸጋ ባርኮ ከዚህ ከተወደደችው ጉባኤ እንድንሰበሰብ የፈቀደልን የአባቶቻችን አምላክ ሕያው እግዚአብሔር አብ፣ ሕያው እግዚአብሔር ወልድ፣ ሕያው እግዚአብሔር መንፈስ ቅዱስ የተመሰገነ ይሁንና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ፍጹም የሰላምታ ቃል እንደምን ዋላችሁ? ያ ነው ድምፁ። እንደምን ዋላችሁ? ጨምሩት። አሜን። እግዚአብሔር ይመስገን ብለን እንድናመሰግን ቀናውን አንደበት የሰጠን ዕለት ዕለት ኃጢአት ስንሰራ ፈጥኖ ያልቀሰፈን በቸርነቱና በምህረቱ ሰብስቦ ቅዱስ ቃሉን እንድንሰማ የፈቀደልን የአባቶቻችን አምላክ ያው እግዚአብሔር ስሙ የተመሰገነ ይሁን። የነቢያት የትንቢታቸው መዳረሻ፣ የሐዋርያት የስብከታቸው መነሻ፣ የቅዱሳን ሊቃውንት ደግሞ የምስጢራቸው ፍጻሜ የሆነች እናታችን ቅድስት ድንግል ማርያም ልጇ መድኃኒታችን ኢየሱስ ክርስቶስ ባከበራት ክብር ምስጋና መጠልቅ ክብር ምስጋና ይድረሳት። ሌሎችም ቅዱሳን እንደዚህ ክብር ምስጋና ይድረሳቸው። እንግዲህ መምህራችን እንደነገሩን ምንድን ነበር የስልጠናችን ርዕስ? ኧረ አይሰማም። ይሄንን እየተማርን በዚህ መካከል ሌላ ሐሳብ የሚገባበት ሰው ካለ ይሄ መፈተሽ አለበት ማለት ነው። ስለዚህ የህይወት መሰረት ስለሆነች ድንግል ማርያም ይሄ በሚሰጥበት ሰዓት ላይ የግል እይታ፣ የግል ሐሳብ፣ ሌላ ውስጥ መሄድ፣ አካል እዚህ ተቀምጦ ሐሳባችን ሌላ ቦታ መሄድ የለበትም። ምንድነው የትምህርታችን ርዕስ? ነገረ ማርያም ነው። ስለዚህ ነገረ ማርያም የሚለውን በጥቂቱ እንደተረዳኝና ከአባቶቼ እንዳገኘሁት ለኔ በጥቂቱ አሳያችኋለሁ መንገድ። እናንተ ደግሞ እያደጋችሁ ስትሄዱ ከዚህ በበለጠ እያሰፋችሁ ትሄዳላችሁ ማለት ነው። ስለዚህ ነገረ ማርያምን ከዚህ ሰዓት ጀምረን እንመማራለን ማለት ነው። ርዕሱ ነገረ ማርያም እንደሆነ እንዳትረሱ። ከዚህ በኋላ ጻፉ። ነገረ ማርያም ማለት ምን ማለት ነው በሉ። ነገረ ማርያም ማለት ምን ማለት ነው? ነገረ ማርያም ማለት ምን ማለት ነው? ነገረ ማርያም ማለት ምን ማለት ነው? ተከታተሉ። ይሄን ከጻፋችሁ ነገረ ማርያም ማለት ከሁለት ቃላት የተገኘ ወይም የተሰናሰለ ሲሆን እንደ ቤተ ክርስቲያናችን አስተምህሮ ስለ እመቤታችን ስለ ቅድስት ድንግል ማርያም ንጽህና፣ ቅድስና፣ ዘላለማዊ ድንግልና የመሳሰሉትን የተሰጣትን ክብርና ጸጋ የምንመማርበት ርዕስ እንዲሁም እመቤታችን ቅድስት ድንግል ማርያም በሰው ልጆች መዳን ውስጥ ያላት ሱታፌ ወይም አስተዋጽኦ ምንድን ነው የሚለው የሰው ልጅ ድኗል ብለናልና የዳነው ከምንድን ነው? ሲድንስ እመቤታችን ለዚህ ያደረገችው አስተዋጽኦ ምንድን ነው የሚለውን ማየት ነው ማለት ነው። ስለዚህ ነገረ ማርያም ምንድን ነው ብለን ስንጠይቅ ይሄንን የምንረዳበት ነው። ስለዚህ ነገረ ማርያም ማለት ምን ማለት ነው ካል ነገረ ማርያም ማለት ከሁለት ቃላት የተገኘ ነገርና ማርያም የሚል ሁለቱ የተሰናሰለ ትርጓሜውን ወደፊት እንመጣበታለን። ማርያም የሚለው ነገር የሚለው ግን ነገር ብለን ነገረ ድንግል ማርያም ወይም ነገረ ማርያም ስንል የእመቤታችን ቅድስና፣ የእመቤታችን ንጽህና፣ የእመቤታችን ዘላለማዊ ድንግልና እንዴት ነው የሚለውን የምናይበትና የምንመማርበት እንዲሁም እመቤታችን የሰው ልጅ ድኗል ብለናልና በዚያ በዳነበት ቅጽበት ውስጥ የእመቤታችን ሱታፌ ምንድን ነው? ድርሻዋ ምንድን ነው? እስከምን ድረስ ነው? ነገረ ድህነትን ስንመማርና ስንረዳ ያለ እመቤታችን ይሆናል ወይ የሚለውን የምናይበት ስለሆነ ያን የምንረዳበት ትምህርት ክፍል ነው ማለት ነው።
እንግዲህ ነገረ ማርያምን መማር ለምን አስፈለገ የሚል ርዕስ ጻፍ። ነገረ ማርያምን መማር ለምን አስፈለገ? ነገረ ማርያም መማር ለምን አስፈለገ? ጥያቄ ስለምጠይቅ ሐሳቦችን ጻፉ። ነገረ ማርያምን መማር ለምን አስፈለገ? አንደኛ ነገረ እግዚአብሔር ለሰው የተሰጠው ተስፋ እግዚአብሔር ለሰው የሰጠው ተስፋ ለመፈጸሙ ምልክትና ማረጋገጫ ስለሆነች ነው። ምን አልኳችሁ? እግዚአብሔር ለሰው የሰጠው ተስፋ ለመፈጸሙ ምልክትና ማረጋገጫ ስለሆነች ነው። አንድ ነገር ሲደረግ ምልክት አለው፣ ማረጋገጫ ነገርም አለው። ስለዚህ ያ ምልክት ምንድነው? ማረጋገጫውስ ምንድነው የሚለውን ማስገንዘቢያ ስለሚያስፈልግ የሰው ልጅ የተሰጠው ተስፋ ነበረ። ያ ተስፋ ደግሞ ተፈጽሟል። ያ ተስፋ ለመፈጸሙ ደግሞ እመቤታችን ድንግል ማርያም ምልክትና ማስረገጫ ናት ማለት ነው። ስለዚህ ነገረ ማርያምን መማር ያስፈለገው እግዚአብሔር ለሰው የሰጠው ተስፋ ለመፈጸሙ ምልክትና ማረጋገጫ ስለሆነች ወይም ማስረገጫ ስለሆነች እርሱን ለመማር እንገደዳለን ወይም እንድንማር ሆነናል ማለት ነው። ለሰው የተሰጠው ተስፋ ምንድነው ስንል አባታችን አዳም ትእዛዝ እግዚአብሔርን ተላልፎ ዕፀ በለስን ቀጥፎ በልቶ ከእግዚአብሔር ጸጋ አንድነት ተለይቶ ከገነት ቦታው ከርስቱ ወጥቶ በምድረ ኃይል ይኖራል ማለት ነው። ስለዚህ ከዚያ ከእግዚአብሔር አንድነት ተለይቶ ይኖር የነበረ አዳም ወደ እግዚአብሔር አለቀሰ፣ አዘነ። እግዚአብሔርን ያህል ጌታ ገነትን ታህል ቦታ አጣሁኝ ብሎ አዘነ ይላል። እግዚአብሔር ሐዘኑን ምክንያት አደረገና በሐሙስ ዕለት ወመንፈቃ ለዕለት እትወለድ ሞለት ተወለድከ ወእድህ ኩስተ መርህብከ ወእት የዘወከ በመስቀል የወሞትየ አለው። ምን አለው እግዚአብሔር? ከአምስት ቀን ተኩል ከልጅ ልጅህ ተወልጄ በሜዳህ ድሄ መስቀል ተሸክሜ ሙቼ አድንሃለሁ የሚል ቃል ሰጠው። በመጽሐፈ ቀለሚንጦስ ተጽፎ እንደምናገኘው ይሄን ቃል ሰጠው። ስለዚህ ነገረ ማርያምን መማር ያስፈለገው ለምንድን ነው ካል እግዚአብሔር ለሰው የሰጠው ተስፋ አለ። አድንሃለሁ፣ ስጋህን ለብሼ መስቀል ተሸክሜ እንደ ሕፃናት በሜዳ ድሄ ወይም ተንቧጭቼ አድንሃለሁ ብሎታል። ያ ተስፋ ለመፈጸሙ ምልክትና ማረጋገጫ ናት ማለት ነው። ስለዚህ እግዚአብሔር ይሄን ቃል ሰጥቶታል። ያ ቃል ተፈጽሟል። ያ ቃል ሲፈጸም ደግሞ በየት በኩል የሚለውን ለመረዳት ነገረ ማርያም መማር አስፈልግ ማለት ነው። ለዚህ ነው አባ ሕርያቆስ በቅዳሴ ማርያም አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት፣ አዳም ከገነት በተሰደደ ጊዜ የአዳም ተስፋው ምን አልኳችሁ? አዳም ከገነት በተሰደደ ጊዜ ተስፋው። ስለዚህ ነገረ ማርያም መማር ያስፈለገን እግዚአብሔር ለሰው የሰጠው ተስፋ ለመፈጸሙ ምልክትና ማረጋገጫ ስለሆነች ነው ማለት ነው። አንደኛው ይሄ ነው። ስለዚህ እግዚአብሔር አዳምን አድንሃለሁ ብሎ ተስፋ ሰጥቶታል። ያ ተስፋ ደግሞ ተፈጽሟል። ስለዚህ ከገነት ሲወጣ አዳም ይዟት የወጣ ተስፋ ደግሞ ድንግል ማርያም ነው። ያ ምንድነው ከተባለ በድንግል ማርያም በኩል አምላካችን መድኃኒታችን ኢየሱስ ክርስቶስ መጥቶ የሰው ልጅ እንደሚያድን ነው። በብሉይ ኪዳን ነብዩ ኢሳይያስ እንዲህ ይላል፣ ወሶባ እኮ እግዚአብሔር ጸባኦት ዘአትረፈ ለነ ዘርአ ከመ ሰዶም እንኩነ ወከመ ገሞራ እንመሰልነ። እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆን ገሞራንን በመሰል ነበር ይላል። ይሄም ማለት ምን ማለት ነው ካል ዘር ድንግል ማርያም ለድህነት ምልክትና ማረጋገጫ ሁና ባትቀርልን ኑሮ ዛሬ ሰዶምና ገሞራን መስለን በኖርን ነበር ማለት ነው። ሰዶምና ገሞራ በኃጢአታቸው ምክንያት በእሳት እንደጠፉ እግዚአብሔር እንደተቆጣቸውና ምድረ በዳ እንደሆኑ ይታወቃል። ስለዚህ የሰው ልጅ ደግሞ ከእግዚአብሔር ትእዛዝ ወጥቷል። እኛም ከእግዚአብሔር ትእዛዝ ወጠን እግዚአብሔር የድህነት ምልክትና ማረጋገጫ የሆነችውን ድንግል ማርያምን ባያስቀርልን ኑሮ ሰዶምን በመሰል ገሞራንን በመሰል ነበር ብሎ ነግሮናል ማለት ነው። ስለዚህ አንደኛው እግዚአብሔር ለሰው የሰጠው ተስፋ ለመፈጸሙ ምልክትና ማረጋገጫ ስለሆነች ነው ማለት ነው። ምን አልኳችሁ? ደመቅ አድርጋችሁ በሉት። እየተሰማኝ አይደለም።
እግዚአብሔር ለሰው የሰጠው ተስፋ ለመፈጸሙ ምልክትና ማረጋገጫ ስለሆነች ናሁኬ በእንተዝ ይሁበክሙ እግዚአብሔር ናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሙ አማኑኤል። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 1-14 ላይ ትንቢተ ኢሳይያስ 7:14 ላይ ቅርታ ትንቢተ ኢሳይያስ 7:14 ላይ ስለዚህ ይላል ጌታ ራሱ ምልክት ይሰጣችኋል። ምን ይሰጣችኋል? ምን ይሰጣችኋል? ምልክት ይሰጣችኋል። እነሆ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ማን ብላ ትጠራዋለች? ስሙንም ኧረ አይሰማም። ስሙንም ማን ብላ ትጠራዋለች? አማኑኤል ብላ ትጠራዋለች ብሎ ነብዩ ኢሳይያስ በትንቢት ተናገረ። ስለዚህ ድንግል ትጸንሳለች ብሎ ነው የተነገረ በኦሪቱ ወይም በብሉይ ኪዳን። እነሆ ድንግል በድንግልና ትጸንሳለች። ስለዚህ ምልክት አለ ማለት ነው። አንደኛው ምልክት ማን ነው ካል ድንግል ማርያም ናት። ድንግል ማርያም ምልክትነቷ እንዴት ነው ካል እነሆ አለ ድንግል በድንግልና ወንድ ልጅም ስሙንም አማኑኤል ትለዋለች ብሎ ነገረ። ስለዚህ ያ ምልክት ምንድነው ካል እግዚአብሔር ሰውን ለማዳን ሂደት በሚያደርግ ጊዜ ሰውን ለማዳን በመጣበት መንገድ ድንግል ማርያም በድንግልና ትወልዳለች ማለት ነው። ያቺ ድንግል በሐዲስ ኪዳን እመቤታችን መሆኑን ደግሞ ቅዱስ ሉቃስ እንዲህ ብሎ ይነግረናል። በሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲቱ ድንግል ከእግዚአብሔር ዘንድ የእግዚአብሔር መልአክ ተላከ። ማን ተላከ? የእግዚአብሔር መልአክ ተላከ። የድንግሊቱም ስም ማርያም ነበረ። ማን ነበረ? አሁን ሐሳቡን ገለጸው ማለት ነው። በብሉይ ኪዳን ድንግል እንደሆነች ነው የተገለጸችው። በአዲስ ኪዳን ደግሞ ያቺ ድንግል ማን እንደሆነች ሉቃስ ነገረን ማለት ነው። ወበሳድስ ወር ተፈነወ ገብርኤል መልአክ ሀባቲ ሀገር ዘገሊላ እንተ ስማ ናዝሬት እንተ ተፈይረት ለብእሲ ዘስሙ ዮሴፍ ዘእምቤተ ዳዊት። ይሄ ነው ሐሳቡ። ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲቱ ድንግል የእግዚአብሔር መልአክ ተላከ። የድንግሊቱም ስም ማርያም ነበረች ብሎ ያቺ ድንግል እመቤታችን እንደሆነች ድንግል ማርያም እንደሆነች ገለጸና ነገረን ማለት ነው። ስለዚህ ምልክቱ ማን ነው ከተባለ ድንግል ማርያም ናት። ያም ምንድነው ከተባለ በድንግልና መውለዷ፣ በድንግልና ጡት ማጥባቷ፣ በድንግልና ማሳደጓ ነው ማለት ነው። ስለዚህ ያቺ ምልክት የተረጋገጠባት ድንግል ማርያም ስለሆነች እግዚአብሔር ለሰው የሰጠው ተስፋ ለመፈጸሙና ምልክት መሆኑን ማረጋገጫ ስለሆነች ነገረ ድንግል ማርያምን መማር አስፈለገን ማለት ነው። አንደኛው ምክንያት ይሄ ነው። መሐለ እግዚአብሔር ለዳዊት በጽድቅ ወይኔስ እግዚአብሔር ለዳዊት ልጅ ማለ። እግዚአብሔር ለዳዊት በእውነት ማለ አይጸጸትም፣ እንዲህ ብሎ ከሆድህ ፍሬ በዙፋንህ ላይ አስቀምጣለሁ አለው። መዝሙረ ዳዊት መዝሙር 131 ቁጥር 11 ላይ እግዚአብሔር ለዳዊት በእውነት ማለ አይጸጸትም፣ እንዲህ ብሎ ከሆድህ ፍሬ በዙፋንህ ላይ አስቀምጣለሁ፣ በዙፋንህ ላይ አስቀምጣለሁ። ስለዚህ እግዚአብሔር ለዳዊት ምሎለታል። ምን ብሎ? ካንተ ዘር በዙፋንህ ላይ ለዘላለም የሚነግስ ካንተ ፍሬ የሚገኝ በዙፋን ላይ የሚነግስ ልጅን እሰጥሃለሁ ብሎታል። ያ ደግሞ የእግዚአብሔር ልጅ ነው። አካላዊ ቃል ኢየሱስ ክርስቶስ ከድንግል ማርያም ተወልዶ የዳዊትን ዙፋን ዳዊት የነገሰው 40 ዘመን ነው ይታወቃል። የነገሰም በአንድ መንደር በእስራኤል ነው። የዳዊት ንግስና ለ40 ዓመታት ነው። ከዚያ ውጭ የለም። ከዳዊት ፍሬ የሚገኘው ከድንግል ማርያም የተወለደው ኢየሱስ ክርስቶስ ግን ዳዊት በጸጋ የነገሰውን እግዚአብሔር በስጋ ተወልዶ በባህሪ ለዘላለም ነግሶበታል ብሎ ቅዱስ ሉቃስ ይነግረናል ማለት ነው። ስለዚህ እግዚአብሔር ለዳዊት የማለው ከዳዊት ፍሬ በተገኘችው ከድንግል ማርያም ተወልዶ የዳዊትን ዙፋን ወይም ንግስና እግዚአብሔር ለዘላለም ነግሶበታል ማለት ነው። ስለዚህ በስጋ ነገሰ ተብሎ ይነገርለታል ማለት ነው። ስለዚህ የዚያ ምልክት ማረጋገጫ ስለሆነች ነገረ ድንግል ማርያምን መማር አስፈለገ ማለት ነው። አንደኛው ምክንያት።
መላእክትን ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞች እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ። ማርያምንና ዮሴፍን ሕፃኑን በግርግም ተኝቶ አገኙ ይላል። ስለዚህ ያ ነገረ ድህነት የሚፈጸምበት የተነሳው ስጋ ወይም እግዚአብሔር ስጋን ለብሶ ወደዚህ ምድር ሲመጣ ስጋን ለመልበስ ወደዚህ ምድር ሲመጣ የተገለጠው በድንግል ማርያም በኩል ነው ማለት ነው። ስለዚህ ድንግሊቱ ያቺ ምልክት እመቤታችን ናት ማለት ነው። እመቤታችን መሆኗን ቅዱስ ሉቃስ አሁንም በሉቃስ ወንጌል ምዕራፍ 2 ቁጥር 15 እስከ 17 እንዲህ እየገለጸ ይነግረናል ማለት ነው። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልብ በሉ፣ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ከሴት የተወለደው ማለት እኛ የምንወለደው እንደሚታወቀው ከአባትና አቤት ኢየሱስ ክርስቶስ እንገማን ነው የተወለደው ከእመቤታችን ብቻ ነው። ለዚህ ነው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ ከሴት የተወለደው ከሕግ በታች የተወለደውን ልጁን ላከ የሚለን ለዚያ ነው ማለት ነው። ስለዚህ የዘመኑ ፍጻሜ ሲደርስ ያ ለአዳም የሰጠው ተስፋ የዘመኑ ፍጻሜ ሲደርስ 5500 ዘመን ሲፈጸም ከሴት ተወለደ ማለት ነው። ስለዚህ ያቺ ሴት ድንግል ማርያም ስለሆነች ነገረ ድንግል ማርያምን መማር አስፈላጊ ሆኖ ተገኝቷል ማለት ነው። ሁለተኛ ጻፉ። ሁለተኛ ነገረ ክርስቶስን በአግባቡ ለመረዳት መሰረት ስለሆነች ነገረ ክርስቶስን በአግባቡ ለመረዳት መሰረት ስለሆነች። ሁለተኛ ነገረ ክርስቶስን በአግባቡ ለመረዳት ምን ስለሆነች? ከኔ ጋር ናችሁ? ምን ስለሆነች? አዎ። ሁለተኛ ነገረ ክርስቶስን በአግባቡ ለመረዳት መሰረት ስለሆነች። ጠቅለል ሲል ነገረ ክርስትና እኛ ክርስቲያኖች ነን አይደል? ስለዚህ ክርስትናውን መረዳት በደንብ እንዲገባን ከተፈለገ ነገረ ድንግል ማርያም መማር አስፈላጊ ነው ማለት ነው። ስለዚህ ነገረ ክርስቶስን ለመማር አስቀድሞ ነገረ ድንግል ማርያም መማር አስፈላጊ ነው። ምክንያቱም በአግባቡ ለመረዳት ነገረ ክርስቶስን ለመረዳት ድንግል ማርያም መቅደም ስላለባት ማለት ነው። ለዚህ ነው ሊቁ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእንቀዲሙ የሚላት። የሕይወት መሰረት ሕይወት ኢየሱስ ክርስቶስ ለኛ የተሰጠን በድንግል ማርያም በኩል ስለሆነ ነገረ ክርስቶስን ለመረዳት በአግባቡ ነገረ ክርስቶስን ለመረዳት መሰረት ስለሆነች እንማራለን ማለት ነው። ክርስትና ሐሳባችሁ ከኔ ጋር ይሁን። ድምጽ እየሰማሁ ነው። ተከታተሉ። ጥያቄ አለኝ ብያለሁ። ክርስትና አምላካችን ልዑል እግዚአብሔር በስጋ ማርያም ተገልጦ የመሰረተው ሃይማኖት ነው። አንድ ክርስቲያን ማለት ለክርስቶስ የተሰጠ እንደ ክርስቶስ የሚኖር በክርስቶስ የሚኖር ክርስቶስ በሄደበት መንገድ የሚሄድ ማለት ነው። ስለዚህ ክርስትና ምንድን ነው ብለን ክርስትናን ለመረዳት በአግባቡ እንዲገባንና እንድንረዳው ነገረ ክርስቶስ እንዲገባን አንድ ክርስቲያናዊ የምንጠበቅበታል ማለት ነው። ነገረ ድንግል ማርያም መማር ያስፈልገዋል ማለት ነው። ምክንያቱም ለዚህ ለነገረ ክርስቶሱ መሰረቱ ድንግል ማርያም ስለሆነች ማለት ነው። ቅድመ ዓለም ከአብ ከመንፈስ ቅዱስ ጋር ትክክል ሆኖ ዓለምን የፈጠረና የሚገዛ እግዚአብሔር ቃል ወይም እግዚአብሔር ወልድ ድህረ ዓለም ወይም ዓለም ከተፈጠረ በኋላ የጠፋውን አዳምን ፍለጋ አዳም ጠፍቶ ነበር። የጠፋውን ከጸጋ እግዚአብሔር መለየት መራቆት ነው። ስለዚህ ከእግዚአብሔር አንድነት ስለተለየ ያንን መለየት መጥፋት ብሎ መጽሐፍ ይነግረናልና የጠፋውን አዳምን ፍለጋ በትሕትና ራሱን ዝቅ አድርጎ በሰው ባህሪ መገለጡን ፍጹም አምላክ ፍጹም ሰው መሆኑን የምንማርበት የምንረዳበት ትምህርት ነው ማለት ነው። ስለዚህ ነገረ ክርስቶስን በአግባቡ ለመረዳት ክርስትና ምንድነው የሚለውን ለማወቅ ነገረ ድንግል ማርያምን መማር
መሰረቱ ነው ማለት ነው። በዚህ በነገረ ድህነት የክርስትና ትምህርት ሰፊውን ድርሻ እየሰማችሁ ነው። በዚህ በነገረ ድህነት ወይም በመዳን ትምህርት ውስጥ የክርስትና ትምህርት ውስጥ ሰፊውን ድርሻ ይዛ የምትገኘው እመቤታችን ቅድስት ድንግል ማርያም ናት። ማናት? ሰፊውን ድርሻ ይዘው የምትገኘው ድንግል ማርያም ናት ማለት ነው። ስለዚህ በደንብ መከታተልና ማወቅ ያስፈልገናል። ስለዚህ ሁለተኛው ሐሳብ ነገረ ክርስቶስን በአግባቡ ለመረዳት መሰረት ስለሆነች ነገረ ማርያምን መማር አስፈላጊ ሆኗል ማለት ነው። ምን አልኋችሁ? ሁለተኛው ምንድነው ሐሳቡ? ሴቶች ብቻችሁን በሉልኝ። ይህ ብቻ ነው ድምፁ? ስለዚህ በዚህ በኩል ጥቂት ሰዎች አን የተከታተለኝ ማለት ነው። በዚህ በኩልስ በህብረት በሉት አንድ ጊዜ። ነገረ ክርስቶስን ለመረዳት መሰረት ስለሆነች ሁለተኛው የምንማርበት ምክንያት ይህ ነው ማለት ነው። ነገረ ክርስቶስ የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? የሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ የጌታዬ እናት የማን እናት? ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? እንዲህ ያለች ኤልሳቤጥ የምትባል የመጥምቀ መለኮት ወይም ጌታን ያጠመቀው የዮሐንስ እናት ናት። እንዲህ ያለቻት እመቤታችን እና የጌታዬ እናት አለች። ስለዚህ ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደችው ማለት ነው። ስለዚህ ነገረ ክርስቶስ የክርስቶስን መወለድ የሚያስተምረን ከሆነ ክርስቶስን የወለደችው ደግሞ ድንግል ማርያም ናት። ስለዚህ ይህን ለመረዳት እነዚህ ሐሳቦችን ለመረዳት ሁለተኛው ነገረ ክርስቶስን በአግባቡ ለመረዳት መሰረት ስለሆነ እንማራለን ማለት ነው። ስለዚህ የጌታዬ እናት ብላ ገለጠቻት ማለት ነው ኤልሳቤጥ እመቤታችን። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ። ያ ባለሟልነት ምንድነው ከተባለ የእናትነት ባለሟልነት ነው። እናት ሆና እግዚአብሔርን መውለድ፣ እናት ሆና እግዚአብሔርን መውለድ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ነው። መልአኩም እንዲህ አላት፣ አዳምጡኝ፣ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ምን አትበይ፣ አትፍሪ አላት። አትፍሪ፣ እነሆ ትጸንሻለሽ፣ ምን ትያለሽ? ወንድ ልጅም ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ነው አለ። ኢየሱስ ማለት መድኃኒት ማለት ነው። ኢየሱስ ማለት መድኃኒት ማለት ነው። ኢየሱስ መድኃኒት የተባለው ለምንድን ነው ከተባለ የሰው ልጅ ከእግዚአብሔር አንድነት ተለይቶ የመውደቅ ሕመም አግኝቶት ነበርና ለዚያ መድኃኒት አስፈለገው። ያ መድኃኒት ደግሞ ኢየሱስ ክርስቶስ ነው። ያ መድኃኒት ኢየሱስ ክርስቶስ ደግሞ የተወለደው ከድንግል ማርያም ነው። ስለዚህ መድኃኒት ክርስቶስ ለመወለዱና ወደዚህ ምድር ለመምጣቱ ትልቁን ድርሻ በቅድስና በንጽህና በቅታ የተገኘች ድንግል ማርያም ናት ማለት ነው። ስለዚህ ነገረ ድንግል ማርያም በነገረ ድህነት ውስጥ ትልቁን ስፍራ ይዞት ይገኛል ብለን የምንናገርበት ትልቁ ምክንያታችን ይሄ ነው ማለት ነው። የልዑል እግዚአብሔር ልጅም ይባላል። የልዑል እግዚአብሔር ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ሉቃስ 1:30 እስከ 32 የሉቃስ ወንጌል ምዕራፍ 1 ቁጥር 30 እስከ 32። እመቤታችን ቅድስት ድንግል ማርያም ዓለም ሁሉ ለዳነበት ምስጢር መፈጸሚያ መቅደስ ለመለኮት ማደሪያ እንድትሆን ተመርጣለች። እመቤታችን ቅድስት ድንግል ማርያም ዓለም ሁሉ ለዳነበት ምስጢር
ዓለም ሁሉ ለዳነበት ምስጢር መፈጸሚያ መቅደስ ለመለኮት ማደሪያ እንድትሆን ተመርጣለች። ወደፊት ስሟን ስንተረጉም እንደምናገኘው እመቤታችንን ምን እንላታለን? ማኅደረ መለኮት እንላታለን አይደል? የመለኮት ማደሪያ። ስለዚህ የመለኮት ማደሪያ ድንግል ማርያም ዓለም ለዳነበት ምስጢር መፈጸሚያ መቅደስ እንላታለን። ካህኑ ኢየሱስ ክርስቶስ ነው ብለን መቅደሷን ደግሞ በድንግል ማርያም እንመስላታለን ማለት ነው። ስለዚህ ያቺ መቅደስ ድንግል ማርያም ናት። ኦ መቅደስ ዘኮነ ባቲ እግዚአብሔር ካህነ ይላል ኤራቅሊስ የሚባለው ሊቅ በሃይማኖተ አበው 48:17 ላይ እግዚአብሔር ያገለገለባት መቅደስ፣ ለዚች መቅደስ አንክሮ መደነቅ ይገባል ብሎ ያመሰግናታል። እግዚአብሔር ካህን ሆኖ ያገለገለባት ማለት ስጋዋን ነስቶ ዓለምን ያዳነ እግዚአብሔር ካህን ይባላል። የካህናት አለቃም ይባላል። የካህንነት ስልጣኑ የባህሪው ሆኖ ካህናትን ሰያሜ ካህናት ይባላል። ካህናትን የሚሾም ይባላል። ያ ካህናትን የሚሾም ሊቀ ካህናት ኢየሱስ ክርስቶስ የተገኘባት አማናዊት ቤተ መቅደስ ደግሞ ድንግል ማርያም ናት። ስለዚህ ዓለም ለዳነበት ምስጢር መፈጸሚያ መቅደስ እመቤታችን ናት። እስኪ ከውዳሴ ማርያም ውስጥ እመቤታችንን መቅደስ የሚል ዘር ጥቀሱልኝ። እሺ በለው አጨብጭቡለት። ኧረ ያንሳል። ይሄ ምቀን ነው። በደንብ አጨብጭቡለት እንጂ ምንድን ያለ አቤት በጣም የሚገርም ልጅ ነው በእውነት። መቅደስ መቅደስ ዘይኬልልዋ ኪሩቤል እለ ስዑላን በስለ እግዚአብሔር፣ በእግዚአብሔር አምሳል የተሳሉ ኪሩቤል በእነዚህ የተሸፈነች መቅደስ ብሎ እመቤታችንን ቅዱስ ኤፍሬም በውዳሴ ማርያም ይገልጻታል ማለት ነው። ስለዚህ ዓለም ሁሉ ለዳነበት ምስጢር መፈጸሚያና መቅደሷ ድንግል ማርያም ናት ማለት ነው። ለዚህ ነው ቅዱስ ኤፍሬም መቅደስ ዘይኬልልዋ ኪሩቤል እለ ስዑላን በስለ እግዚአብሔር፣ እግዚአብሔር በፈጠራቸው በኪሩቤል አምሳል ሰሎሞን ሁለት እንዳውራ ዶሮ የሚናተፉ በቤተ መቅደስ ውስጥ ስዕል አስሏል ጠቢቡ ሰሎሞን። በዚያ አምሳል ደግሞ ኋላ ቤተ መቅደሱ በደንብ ተሰርቷል ማለት ነው። ተሰርቷል። ስለዚህ በዚህ አምሳል እግዚአብሔርን ለመውለድ ቤተ መቅደስ ሆነሽ የተገኘሽ እመቤታችን መቅደስ አንቺ ነሽ ብሎ እመቤታችንን ያመሰግናታል ማለት ነው። ስለዚህ እመቤታችን መቅደስ ትባላለች ማለት ነው። ሌላው ሊቅም እንዲህ ይላታል፣ ንብል በእንተ ማርያም ድንግል ከመይእቲ ወላዲተ አምላክ፣ ነገረ ድህነት የተፈጸመባት ስለሆነች ቅድስት ድንግል ማርያም ወላዲተ አምላክ እንደሆነች እንናገራለን ይላል ሃይማኖተ አበው ዘቄርሎስ 75:33 ላይ ቅድስት ድንግል ማርያም ወላዲተ አምላክ እንደሆነች እንናገራለን። ንስጥሮስ የሚባል መናፍቅ ድንግል ማርያምን ላቲ ስብሐትና ክብር ምስጋና ይድረሳትና ኢየሱስ ክርስቶስን አልወለደችም ብሎ ክዶ ነበርና ለዚያ መልስ ሲሰጥ ነው። እኛ ግን አለ በእውነት ቅድስት ድንግል ማርያም ወላዲተ አምላክ እንደሆነች እንናገራለን። ስለዚህ ወላዲተ አምላክ ቅድስት ድንግል ማርያም ካህኑ ሊቀ ካህናት ኢየሱስ ክርስቶስን ወልዳለች። እሷ ደግሞ ቤተ መቅደስ ትባላለች ማለት ነው። ስለዚህ ዓለም ለዳነበት ምስጢር መፈጸሚያ መቅደስ ድንግል ማርያም ስለሆነች ለነገረ ክርስቶስ በአግባቡ ለመረዳት መሰረት ስለሆነች ነገረ ድንግል ማርያም እንማራለን። ያክል ሃይማኖት እረቱ ዘአልወን ነው ወእምነትኒ በቅድስት ድንግል ማርያም ከመወላዲተ አምላክ ይእቲ ይላል
ይህ አባት ቅዱስ ቄርሎስ ዘእስክንድርያ ነውር ነቀፋ የሌለበት ሃይማኖት ይበቃል ይላል። ምን የሌለበት? ነውር ነቀፋ የሌለበት ሃይማኖት ይበቃል። እርሱን የባህሪ አምላክ እርሷን ወላዲት አምላክ ብሎ ማመን ይበቃል ማለት ነው። ስለዚህ እርሱን የባህሪ አምላክ ለማለት ነገረ ክርስቶስን ለመረዳት እርሷን ደግሞ ወላዲት አምላክ ብሎ መረዳት ይገባል ማለት ነው። ስለዚህ ወላዲት አምላክ ስንል አምላክን የወለደች ድንግል ማርያም ከሆነች ነገረ ክርስቶስ እንዲገባን ነገረ ማርያምን መማር አስፈላጊ ሆኖ ተገኝቷልና በአግባቡ ለመረዳት መሰረት ስለሆነች ነገረ ድንግል ማርያምን እንማራለን ማለት ነው። ይህን ሐሳብ የምናገኘው ሃይማኖተ አበው ዘቄርሎስ 7535 ላይ ሃይማኖተ አበው 7535። ሌላኛው ሶስተኛው ሐሳብ ነገረ ማርያምን መማር ያስፈልገው ሶስተኛው ሐሳብ ስለ እመቤታችን ጸጋና ክብር ለማወቅ ስለ እመቤታችን ጸጋና ክብር ለማወቅ ስለ እመቤታችን ጸጋና ክብር ለማወቅ ካስታወሳችሁ መጀመሪያ ላይ ነገረ ማርያም መማር ለምን አስፈለገ ስንል የእመቤታችን ቅድስና፣ ንጽህና፣ ዘላለማዊ ድንግልና የመሳሰሉት የተሰጣትን ክብር መማር ማወቅ ስለሚያስፈልግ ያን እንደምንማር ተነጋግረን አሁን ሶስተኛው ሐሳብ ነገረ ድንግል ማርያም በአግባቡ ለመረዳት ለማወቅ ካሰብን ዘንድ ሶስተኛው ደግሞ ስለ እመቤታችን ጸጋና ክብር ምን ለማድረግ ለማወቅ። ስለዚህ የእመቤታችን ጸጋ ምንድነው ስንል የተሰጣት ልዩ ልዩ ጸጋ አለ። ያን ማወቅ አስፈላጊ ነው። ስለዚህ ስለ እመቤታችን ጸጋና ክብር በአግባቡ ለማወቅ ነገረ ድንግል ማርያም መማር አስፈላጊ። እመቤታችን ቅድስት ድንግል ማርያም ከአምላካችን ከልዑል እግዚአብሔር በተሰጣት ጸጋ ከነገደ መላእክት እየሰማችሁኝ ነው? ከነገደ መላእክት ከደቂቀ አዳም በክብር የሚመስላት በጸጋ የሚተካከላት የለም። እግዚአብሔር ለሰው ልጆች ከሰጠው ጸጋ ለሰው የሚገባውን ጸጋ በአግባቡ የተቀበለች ድንግል ማርያም ናት። ለሰው የተሰጠውን ጸጋ። ስለዚህ ከነገደ መላእክት ከደቂቀ አዳም ደቂቀ አዳም ምንባል እኔና እናንተ ወይም የሰው ልጅ በሙሉ ከአዳምና ከሔዋን የተወለደው የሰው ልጅ በሙሉ የተሰጠው ጸጋ አለ። ከዚያ ለሰው ልጅ ከተሰጠው ጸጋ ትልቁን የተሰጣትና ከሰው በላይ ጸጋን ምልዕተ ጸጋ ተብላ እንድትመሰገን ያደረጋት ከሰው የሚበልጥ ጸጋ የተሰጣት እመቤታችን ናት። ይህም ከፍጡራን መካከል ተለይታ ወላዲተ አምላክ የአምላክ እናት ለመሆን የተመረጠች አምላክን በህቱም ድንግልና ጸንሳ በህቱም ድንግልና የወለደች ድንግል እንደሆነች ጸንሳ ድንግል ሆና የወለደች ሴት አለች ከእመቤታችን ውጭ አለች እንዴ? እና ከሌለች ለምን ዝም ባላችሁ? አለች የወለደች ከእመቤታችን ውጭ? በድንግልና የጸነሰች በድንግልና የወለደች ያውም አምላክን የወለደች ሴት አለች? የለችም። ስለዚህ ከሰው በላይ ናት ስንል እመቤታችንን ከሰው ሁሉ የበለጠ ክብር ተሰጣት ስንል አንደኛ ዘላለማዊ ድንግልና ማለት ሴቶች ሲያገቡ ከዚያም በኋላ ተፈቶ የሚባል ወይም የልጅ መውለድ ሌሎችም አለ ማለት ነው። እመቤታችን ግን ድንግል እንደሆነች ጸነሰችው፣ ድንግል እንደሆነች ወለደችው፣ ድንግል እንደሆነች ለዘላለም ትኖራለች። በክብርም ደግሞ ለሰው ልጅ ከተሰጠው በላይ በክብር ፍጽምት ሆና ትኖራለች። ስለዚህ ከነገደ መላእክት ከደቂቀ አዳም በክብር የሚመስላትና የሚተካከላት የለም። ስለዚህ ስለ እመቤታችን ጸጋና ክብር በአግባቡ ለመረዳት ነገረ ድንግል ማርያምን መማር
አስፈላጊ ሆኖ ተገኘ ማለት ነው። ይህም ከፍጡራን መካከል ተለይታ የአምላክ እናት ለመሆን የተመረጠች አምላክን በሕቱም ድንግልና ጸንሳ በሕቱም ድንግልና የወለደች ሁሉን የሚመግበውን አምላክ ጡቶቿን አጥብታ ለማሳደግ የበቃችና በእናትነት የከበረች ብቸኛዋ የአምላክ እናት ለመሆን በቅታለች ማለት ነው ድንግል ማርያም። ስለዚህ የተሰጣትን ክብር ያላትን ጸጋ ለማወቅ ነገረ ማርያምን መማር አስፈላጊ ሆኖ ተገኝቷል። አሁንም ልጠይቅ ነው። አሁን ደግሞ ከሴቶች ከኪሩቤል ትበልጫለሽ የሚል ከውዳሴ ማርያም በሉልኝ እስቲ ተነስታችሁ። እንደገደሙ ያኛው ስርዓት ያለው ልጅ እጅን ያወጣ መጀመሪያ። ስለዚህ እጅ አውጡ። ከኪሩቤል ትበልጫለሽ የሚል ጥቅስ። እሺ ቆይ አቤት ሰምታችኋል? እሺ ቆይ ይሰማል። ተነሽ ሚጣ ተነሽ። ማን ነው ስምሽ? ምን ሐሴት? ስለዚህ የስንት ዓመት ህፃን ይችላል? አቤት ታውት እድሜዋ መካከለኛ በቃ ከ7 ዓመት እስከዚያ። በጣም የሚገርም ነው። አጨብጭቡላት። አረ ንፉግነት ነው በእውነት ያንሳል። ምንድን ያለች የሰማችኋት እስቲ? በጣም የሚገርም ነው። የአቢ ክብራ ለማርያም እምኩሎም ቅዱሳን የእመቤታችን ክብር ከቅዱሳን ሁሉ ይበልጣል አለ። አሁን እነዚህ ቅዱሳን ማን ናቸው ብለን እንይ። እንግዲህ የአቢ ክብራ ለማርያም የት ነው ያለ ይሄ ሐሳብ? ረቡዕ ውዳሴ ማርያም ላይ ያለ ሐሳብ። ስለዚህ የአቢ ክብራ ለማርያም እምኩሎም ቅዱሳን የተባሉ ማን ናቸው? አንደኛ መላእክት፣ ሁለተኛ ነቢያት፣ ሶስተኛ ሐዋርያት፣ ከዚያስ ሰብአ አርድእት፣ ጻድቃን፣ ሰማዕታት፣ መነኮሳት እግዚአብሔር በሰራላቸው ሕግና ደንብ መሰረት የተመሩ እግዚአብሔር ከ10ሩ ማዕርጋት መካከል በቅድስና በንጽህና በቅተው ቅዱሳን ተብለው ስም ከተሰጣቸው ሁሉ ማን ትበልጣለች? አቤት ማን ትበልጣለች? ስለዚህ ቅዱስ ኤፍሬም በረቡዕ ውዳሴ ማርያም ላይ የነገረን እመቤታችን ከማን ሁሉ እንደምትበልጥ ነው። ከማን ሁሉ? ከቅዱሳን ሁሉ እንደምትበልጥ በሚገባ ገለጸልናል። ስለዚህ ይሄን ክብር ለማወቅ ይህን ያክል ከመላእክት ከሰው ልጆች ክብር የሚበልጥ እንዳላት በአግባቡ ለመረዳት የተሰጣትን ክብርና ጸጋ ለማወቅ ነገረ ድንግል ማርያምን መማር አስፈላጊ ሆኖ ተገኝቷል ማለት ነው። ይእቲ ታቢም ኪሩቤል ወተፈደፍዱም ሱራፌል እስመ ኮነት ታቦተ ለአሐዱ ዘእምቅድስት ከሶስቱ አካላት ለአንዱ አካል ምን ሆናለች አለ? አቤት ታቦት ወይም ማደሪያ ሆናለችና እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ። ስለዚህ የዚያ ማደሪያ ሆናለችና ከቅዱሳን ሁሉ ትበልጣለች። መላእክት ቢሉ እግዚአብሔርን አልወለዱም፣ ሰዎችም ከእመቤታችን ውጭ ሌሎች አላደረጉም። ስለዚህ አምላክን በመውለድ በእናትነት ጸጋ ለዚያ ክብር በመብቃት እመቤታችን ከቅዱሳን ሁሉ ትበልጣለችና የተሰጣትን ጸጋና ክብር ለማወቅ ነገረ ድንግል ማርያም መማር አስፈላጊ ሆኖ ተገኝቷል ማለት ነው። ተፈስሒ እንተ አጥወቂ ሀሊበ ለዘይሴስዮ ለኩሉ ፍጥረት። ፍጥረቱ ሁሉ የሚመግበውን ጌታ ጡትሽን ያጠባሽ እመቤቴ ሆይ ደስ ይበልሽ ይላታል። እግዚአብሔር ፍጥረትን የሚመግብ አምላክ ነው። ፍጥረትን የሚመግበውን አምላክ ግን እመቤታችን ጡቷን አጠባችው። ስለዚህ ቅዱስ ኤፍሬም ተፈስሒ ፍሥሕት ኦ
ምልዕተ ጸጋ ጸጋን ሁሉ የተመላሽ እመቤቴ ሆይ ደስ ይበልሽ፣ ደስታ ይገባሻል። ለጌታችን ጡትን ያጠባሽ እመቤቴ ሆይ ደስ ይበልሽ እያለ ቅዱስ ኤፍሬም የሚያመሰግናት ለዚያ ነው ማለት ነው። ስለዚህ ይህንን የመሳሰለውን ሁሉ ማየት ተገቢ ሆኖ ስለተገኘ ነገረ ድንግል ማርያምን መማር አስፈላጊ ሆኗል። ስለዚህ ይህን የመሰለ ሁሉ ማየት እበያ ለድንግል እበያ ለድንግል እሺ፣ ወደዚያ ማን መርጧታልና? ማን መርጧታልና? እግዚአብሔር መርጧታልና የድንግልን ልዕልናዋን፣ ክብሯን፣ ገናንነቷን መናገር አይቻልም። በአግባቡ ለመግለጽ አይቻልም ማለት ቅዱስ ኤፍሬም ይህን በአግባቡ ለመግለጽ ለሰው ልጅ አንደበት አይቻልም። በቃ የተሰጣትን ክብር ገናንነት በአግባቡ መግለጽ አይቻልም ብሎ የሚናገረው ለዚህ ነው፣ ከተሰጣት ክብር የተነሳ ማለት ነው። ስለዚህ ከሰው ሁሉ በላይ ከፈጣሪ በታች ብለን የምናመሰግናት ለዚያ ነው ማለት ነው። ስለዚህ ለእመቤታችን የተሰጣትን ጸጋና ክብር በአግባቡ ለመረዳት ነገረ ድንግል ማርያምን መማር አስፈላጊ ሆኖ ተገኝቷል ማለት ነው። ሌላም ቦታ እንደዚህ ብዙ ማየት ይቻላል። አይ ልሳን ስላንቺ ድንቅ ድንቅ ነው የሚነገረውን ነገር መናገር የሚቻለው አንደበት እንደምን ያለ ነው ይላታል። ስላንቺ ድንቅ ድንቅ ነው እንዴ በሰው አንደበት የማይገለጽ ክብር ስላላት ቅዱስ ኤፍሬም በእውነት አክብሮ ተጠንቅቆ ነው። አሁን ይሄን ያክል እኛ እንጠነቀቃለን ለእመቤታችን። ይሄን አድርጋል አላደረገም? ማርያምን አላደረኩም። ቅዱስ ኤፍሬም በእውነት ተጠንቅቆ ነው። ለምስጋናዋ ራሱ ጥንቃቄ አለ። ለምስጋናዋ ራሱ ጥንቃቄ አለ። ከተሰጠሽ ክብርና ጸጋ አንጻር አንቺን በደንብ ለመግለጽ በእውነት አንደበት የለም እያለ የሚያመሰግናት ለዚያ ነው። ስለዚህ ዘወትር ውዳሴ ማርያም ከአንደበታችን እንዳንለይ ሳሊለነ ቅድስት ሳንል መዋል የለብንም። ክብሯ በሰው አንደበት ከመነገር በላይ ነውና እንዲሁም የምንገልጽበት ስላጣን በዚህ ደረጃ አባቶቻችን አስቀመጡልን እንጂ እግዚአብሔር በሚያውቀው ልክ የተሰጣትን ጸጋና ክብር እንግለጠው ብንል እኛ ሰዎች አንችልም። እግዚአብሔር ነው በአግባቡ የሚያውቀው የሷን ጸጋ። ስለዚህ ከሰው ሁሉ በላይ የተሰጣት ጸጋና ክብር አለ። ያን በአግባቡ ለመረዳት ነገረ ድንግል ማርያምን መማር አስፈለገ። እስካሁን ስንወያይበት የቆየነው ስንተኛው ቁጥር ላይ ነው? ምን ይላል? አቤት ከመጀመሪያ ተመለሱና እያላችሁልኝ ነው። አንደኛ ነገረ ድንግል ማርያም ቆይ እኔ ልናገር እንስማማ እንጂ አንደኛ ስላችሁ ትሉልኛላችሁ፣ ሁለተኛ ስላችሁ ትሉልኛላችሁ። እሺ ነገረ ማርያምን መማር ለምን አስፈለገ? አንደኛ አቤት አንደኛው ምን ይላል? ሁለተኛውስ? ሶስተኛውስ? በትክክል። አራተኛው ደግሞ መጨረሻ ላይ ጥያቄ እንጠይቃለን፣ እንፈትናቸዋለን፣ እንዳትወድቁ ጻፉ። አራተኛ በህይወታችን ለመጠቀምና ስለተሰጣት ቃል ኪዳን ለመረዳት በህይወታችን ለመጠቀምና ስለተሰጣት ቃል ኪዳን ለመረዳት በህይወታችን ለመጠቀምና ስለተሰጣት ቃል ኪዳን ለመረዳት። ቃል ኪዳን ማለት እግዚአብሔር ከቅዱሳን ጋር የሚያደርገው
ውል ስምምነት ይሄን አደርግልሃለሁ ይሄን እሰጥሃለሁ ብሎ የሚሰጠው ነው። ስለዚህ ለእመቤታችን የተሰጣት ቃል ኪዳን አለ። ያ ቃል ኪዳን ደግሞ ስምሽን የጠራ ዝክርሽን የዘከረ በስምሽ የተማጸነውን እምርልሻለሁ የሚል ቃል ኪዳን አላት። ሌሎችም ቃል ኪዳኖች እንዳሉ ነው ማለት ነው። ስለዚህ ለእመቤታችን የተሰጣት ቃል ኪዳን አለ። ያን ቃል ኪዳን ምንድን ነው ብለን ያን እንድናውቅና በህይወታችን በዚያ ቃል ኪዳን እንድንጠቀምበት። አራተኛው በህይወታችን ለመጠቀምና ስለተሰጣት ቃል ኪዳን ለመረዳት እመቤታችን ቅድስት ድንግል ማርያም ከልጇ ከኢየሱስ ክርስቶስ የተሰጣት ቃል ኪዳን አለ። ቃል ኪዳኑ ስምሽን የጠራ ዝክርሽን የዘከረ በቃል ኪዳንሽ የታመነውን ከመከራ ስጋ ከመከራ ነፍስ አድነዋለሁ፣ በረከተ ስጋ በረከተ ነፍስን እሰጠዋለሁ የሚልና የመሳሰሉት ነገሮች አሉበት። ይህ ቃል ኪዳን በህይወታችን እንዲሰራ በነፍስም በስጋም ከኃጢአት በስተቀር የምንፈልገውን ነገር እንዲፈጽምልን ይህንን የምናውቅበትንና የምንማርበትን የምንረዳበትን ክፍል ነገረ ማርያም እንለዋለን ማለት ነው። ነገረ ማርያም እንለዋለን። ከዚያ ከምንረዳበት መካከል አንዱ ስለተሰጣት ቃል ኪዳን መረዳት ስለሆነ ለዚህ ነው እናቶቻችን አባቶቻችን በእመቤታችን ስም ዝክር የሚዘክሩ የጽዋ ማህበር ተደራጅተው የሚጠጡ ለተራቡት ለተጠሙት የሚያበሉ የሚያጠጡ ለእመቤታችን የተሰጣት ቃል ኪዳን ስላለ በዚያ ቃል ኪዳን ለመጠቀም ነው። በዚያ ቃል ኪዳን ለመጠቀም ነው። 78 ነፍስ የበላውን ሰው ታውቁታላችሁ አይደል? ማን ይባላል? አቤት ሰውን የበላ ማን ይባላል? ስምዖን በላዔ ሰው ወይም ሰውን የበላ ስምዖን ይባላል። ይህ ስምዖን የዳነው በምንድን ነው? በእመቤታችን ስም ለተጠማ ሰው ውሃን ስለሰጠ። ይህ ሰው እንደሚታወቀው በታሪክ እንደምንረዳው 78 ነፍሳትን የበላን። ቃሉ አስፈሪ ነው አይደል? እንደ ይስሐቅ አባት እንደ አብርሃም የወጣ የወረደውን ያለፈ ያገደመውን እመግባለሁ ብሎ ድንኳን ተክሎ የተራቡትና የተጠሙትን ሲመግብ በዚህ ምክንያት ሰይጣን ቀናና ከቤቱ ገባና አስተናግደኛል። ለስምዖን የመሰለው ሥላሴ የመጡለት ነበር የመሰለው የአብርሃም ታሪክ ስለሚያውቅ። ስለዚህ ምን አለው? እግር አጠበ። የሚበላውን ላቅርብላችሁ ብሎ የሚበላ ሲያቀርብ አይ እሱን አይደለም እንፈልግ ሌላ ነው። ምንድን ነው የምትፈልጉት? የልጅን ስጋ አርደህ አቅርብልኝ አለ። ሰይጣን ነው እንደዚህ የሚለው በሥላሴ ተመስሎ። ከዚያ እሱም ግራ ገባውና የአብርሃምን ታሪክ ስለሚያውቅ እየጨነቀውም ቢሆን ልጁን አርዶ አወራርዶ አቀረበለት ማለት ነው። ከዚያም ብሉ ብሎ ሲያቀርብ ካልቀመስልኝ አልበላም። በዚያ ምክንያት ሰይጣን ተዋህደው ስምዖን ሲበላ። ከዚያም በኋላ ስምዖን ያገኘውን ሁሉ እያረደ የሚበላ ሆነ። እንዲህ ሆኖ ሲኖር ከዕለታት አንድ ቀን በመጨረሻው እረፍቱ ሊደርስ ሲል በበረሃ ውስጥ እየሄደ አንድ ጉረሮ በውሃ ጥም የደረቀ ሰው አገኘ እና በመንቅል ውሃ ስለሚጠመው በመንቅል ውሃ ይዞት ሲሄድ የሥላሴን ስም ጠራ፣ የመላእክትን ሌሎችንም ጠራ። አያ ምን ይለፈልፋል ብሎ ዝም አልፎ ሲል ኋላ ግን እንደው በድንግል ማርያም ብሎ ለምን ይህን ስም ሲጠራ ልቡን አራራው ይላል። ያጨካኝ ሰው ልቡ ያራ እንደ የተማሪ ራሱ በመንደር ገብቶ ሲለምን የጨካኞችን ልብ የምታራራ እኮ ለዚህ በእንተ ስማ ለማርያም በእመቤታችን ስም ብሎ ሲለምን የምታራራው ለዚያ ነውና አራ የእመቤቴን ስም ጠርቶብኝ ዝም ብያለሁ ልሄድ ነው አለና ውሃ ሰጠው። እመቤታችን ደግሞ ስምሽን የጠራ ዝክርሽን የዘከረ የሚል ቃል ኪዳን አላት። ስለዚህ ይህ ሰው ሲሞት መላእክት ሰይጣናት ሆነው የኛ ናት ብለው እንትናሉ። በእመቤታችን ቃል ኪዳን መሰረት ይህ ሰው 78 ነፍስ በልቶ በእርሷ ቃል ኪዳን ድኗል ማለት ነው። ስለዚህ ያ የተሰጣት ቃል ኪዳን እስከዚህ ድረስ መስራት ስለሚችል ይህ ቃል ኪዳን በአግባቡ ለማወቅና ለመረዳት በዚያ ደግሞ በህይወታችን ለመጠቀም በእመቤታችን ተጠቅመንባት እንድናል የተሰጣትን ለማወቅ
በህይወታችን ለመጠቀም ነገረ ማርያምን መማር አስፈልጓል ማለት ነው። ስለዚህ በእመቤታችን ስም የልጆቻችን ስም ገብረ ማርያም፣ ወለተ ማርያም፣ ኪዳነ ማርያም፣ አመተ ማርያም እያልን እንጠራለን። ዝክሯን እንዘክራለን። የጽዋ ማህበር እንጠጣለን ማለት ነው። ስለዚህ እናቶቻችን የሚያደርጉት ይህን ስለሚያውቁት ነው ማለት ነው። እንደኛ ቁጭ ብለው እዚህ በመጽሐፍ ባይማሩትም እነሱ ግን በተግባር ቀድመውናል ማለት ነው። ስለዚህ ይህን እንድናውቅ ነው እዚህ አሁን ተሰብስበን የመማራችን ትልቁ ነገር የእመቤታችን ቃል ኪዳኗ ምንድነው? በህይወታችንስ እኛ እንዴት መጠቀም አለብን? ተጠቅመውበት ያለፉት ሰዎችስ እንዴት አለፉበት የሚለውን ለማወቅ ስለሆነ በህይወታችን ለመጠቀምና ስለተሰጣት ቃል ኪዳን ለመረዳት ነገረ ድንግል ማርያምን መማር አስፈለገ ማለት ነው። ስንተኛው ነው ይሄ? ስንተኛው ነው? አምስተኛ። አምስተኛ ለሰው ባህሪ መክበር ሕያው ማስረጃ ስለሆነች። 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 ስለዚህ ሰው ከብሯል ካል ለዚያ ክብር ማስረጃው ድንግል ማርያም ስለሆነች ለሰው ባህሪ መክበር እውነተኛ ማስረጃ ድንግል ማርያም ናት። ድንግል ማርያም ናት። እንዴት ከተባለች ቅድም ስናይ እንደነበረው ክብርት ብለናታል። እመቤታችን በጸጋ ፍጽምት ናት ብለናታል። እመቤታችን የሰው ልጅ ከብሯል ብለን ስንናገር ማሳያው እውነተኛው ማስረጃ ድንግል ማርያም ናት ማለት ነው። ድንግል ማርያም ናት። የሰው ልጅ ትእዛዝ እግዚአብሔርን ተላልፎ ዕፀ በለስን ቀጥፎ በልቶ ከእግዚአብሔር ጸጋ ተራቅቶ ባህሪው ጎስቁሎ ነበር ይላል። የባህሪ ጉስቁልና የሚባለው ከእግዚአብሔር ህብረት ወይም እግዚአብሔር ከሰጠው ጸጋ መለየት፣ እንዲሁም ከእናት አባቶቻችን ስንወለድ በእናታችን በአባታችን ዘር አማካኝነት ሰይጣን አንዳንድ መልአክ እየተላከ በማህፀን እየተቆራኘ ሰውን ሲያሰቃይ ይኖር ነበር። የሰው ልጅ ከወደቀ በኋላ ከዚያ በፊት ከመውደቁ በፊት ዕፀ በለስን ከመብላቱ በፊት በጸጋ እግዚአብሔር ታጅቦ የእግዚአብሔር ጸጋ ልብስ ሆኖለት ከእግዚአብሔር ተወልዶ በክብር ገኖ የሚኖር ሰው ነበር። ያን ሁሉ ዕፀ በለስን ሲበላጣ ከዚያ የሰው ልጅ መክበር አስፈለገው። ሲከብር ከመቤታችን እንበለ ዘር ወይም ከሰው ዘር ልዩ በሆነ መንገድ ከመቤታችን ተወለደ። ሲወለድ ይህንን እግዚአብሔር አቆመበት። ይህን መቆራኘቱን ማድረግ አልቻለም ሰይጣን። ኢየሱስ ክርስቶስ ከመቤታችን ሲወለድ ይህን ማድረግ አቃተውና ይህን ቁራኝነት አቆመው ማለት ነው። ስለዚህ የሰው ልጅ መክበር ከመቤታችን ከጸነሰችበት ጊዜ ጀምሮ ጀመረ ማለት ነው። ሲጀምር የሰው ልጅ ክብሩ ተጀመረ ማለት ነው። ተጀመረ ማለት ነው። ድነቱ በሂደት ስለሆነ ስለዚህ ለሰው ባህሪ መክበር ሕያው ማስረጃ ስለሆነች መማር አስፈለገ ማለት ነው። ስለዚህ ክብርት ድንግል ማርያም ክቡር ኢየሱስ ክርስቶስን ወልዳ የድህነታችንን ፈውስ የሆነውን መድኃኒት እሷ ሰጠችን። ባህሪያችን እንደከበረ ሕያው ማስረጃችን እሷ ናትና ለሰው ባህሪ መክበር ሕያው ማስረጃ፣ እውነተኛ ማስረጃ፣ ተጨባጭ ማስረጃ እሷ ስለሆነች ነገረ ድንግል ማርያምን መማር አስፈላጊ ሆኗል ማለት ነው። ይህ ባህሪ ጉስቁልና ከሰው ዘር በሙሉ እንዲወገድና የሰው ባህሪ የመክበሩ ምክንያት ድንግል ማርያም ናት። ቅድም ያለው 5 ቀን ተኩል ሲሆን ከልጅ ልጅ ተወልጄ ተሰቅዬ ሙቼ አድንሃለሁ። ያ ማለት ከወደቀበት አንስቼ አክብሬ እኔ በሰጠው የጸጋ ክብር ከብረህ ትኖራለህ ብሎታልና ያ ሲፈጸም የሰው ልጅ መክበሩ እውነተኛው ማስረጃ ድንግል ማርያም ናት ማለት ነው። ድንግል ማርያም ለዚያ ነው በመጽሐፈ ኪዳን ላይ ብኪ ደህና ዓለም
ወበወልድኪ ኮነ ሰላም ይላል። በአንቺ ዓለም ዳነ፣ በአንቺ ዓለም ዳነ፣ በልጅሽም ሰላም ሆነ ይላታል። ስለዚህ ዓለም ዳነ ካል ከበረ ካል የከበረው ይህ ዓለም በማን ነው? በየት በኩል ነው የመጣውስ የሚለውን የምታሳይ ስለሆነ በአንቺ ዓለም ድኗል። ዓለምን ያዳነበት ስጋ ከእመቤታችን የተነሳ ስለሆነ ነው። ዝም ብሎ ቀጥታ ከሰማይ ወርዶ አይደለም ዓለምን ያዳነው ወይም እኛን ሰዎችን ያዳነን ያከበረን ዝም ብሎ ከሰማይ ወርዶ አይደለም። በእመቤታችን በኩል መልአኩ ቅዱስ ገብርኤል ልኮ ነፃ ፈቃዷን እንኳን ሳይጋፋ ሳያስገድድ አስፈቅዶ አስወድዶ ይኩነኒ በከመ ትቤለኒ እንደ ቃልህ ይሁንልኝ ይደረግልኝ ብላ ወዳ ፈቅዳ ነፃ ፈቃዷን ተጠቅማ በዚህ አማካኝነት አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ሰውን አከበረ። ስለዚህ ሰው ከብሯል ቃል ለሰው ባህሪ መክበር ሕያው ማስረጃ ስለሆነች ነገረ ድንግል ማርያም መማር አስፈላጊ ሆኗል ማለት ነው። ምን አልኋችሁ? የሰው ባህሪ ወይም ለሰው ባህሪ መክበር ሕያው ማስረጃ ስለሆነች ስለእመቤታችን መማር አስፈላጊ ሆኗል ማለት ነው። ዓለም በእርሱ ከዳነ ዓለም የዳነው በኢየሱስ ክርስቶስ ከሆነ ኢየሱስ ክርስቶስ ደግሞ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ዓለም በኢየሱስ ክርስቶስ ከዳነ ለመዳን ምክንያት የሆነችው ደግሞ ድንግል ማርያም ናት። ድንግል ማርያም ናት። ስለዚህ ለሰው ልጅ ክብር ሕያው ማስረጃ እርሷ ስለሆነች ሕያው ምስክር ድንግል ማርያም ናትና ስለ እርሷ መማር አስፈለገ። ስንተኛው ነው? እንዴት ነው ሐሳቡ? እየከበዳችሁ ነው? ግልጽ አይደለም ሐሳቡ? ወደፊት እንቀጥል። አልደከማችሁም? ስንተኛውን አሁን ስንነጋገርበት የቆየ ነው? ስድስተኛ። ስድስተኛ እግዚአብሔር ሰውን ምን ያክል እንደወደደው እግዚአብሔር ሰውን ምን ያክል እንደወደደው የምታሳይ ስለሆነች እግዚአብሔር ሰውን ምን ያክል እንደወደደው የምታሳይ ስለሆነች እግዚአብሔር ሰውን ምን ያክል እንደወደደው የምታሳይ ስለሆነች ምን አልኋችሁ? እግዚአብሔር ሰውን ምን ያክል እንደወደደው የምታሳይ ስለሆነች እግዚአብሔር ሰውን ምን ያክል ይወደዋል የሚል ሰው ቢጠይቅ እግዚአብሔር ሰውን ምን ያክል ይወደዋል የሚል ጥያቄ ቢጠይቅ ማናት ማስረጃው? ማናት ማስረጃው? እግዚአብሔር ሰውን ምን ያክል ይወደዋል ብሎ ቢጠይቅ አንድ ሰው አዳምጥ። ነገ ከዚህ ስትወጡ ስታድጉ የምትጠየቁትን ነው እየነገርኳችሁ ያለው። ድምጻችሁን ቀንሱ። እግዚአብሔር ሰውን ምን ያክል ይወደዋል ተብላችሁ ብትጠየቁ እግዚአብሔር ሰውን ምን ያክል ይወደዋል ማለትማ ሴትን እናቱ እስከማድረግና ሴትን እናቱ እስከማድረግና ከእርሷ እስከመወለድ ድረስ የሚል መልስን ከድንግል ማርያም እናገኛለን። አንድ ሰው እግዚአብሔር ሰውን ምን ያህል ይወደዋል ብሎ ቢጠይቅ እግዚአብሔርንማ ሰውን ምን ያክል እንደወደደው ማየት ከሴት መወለዱ ነው። ከሴት መወለዱ ነው። ከሴት በስጋ መወለድ ለሰው የተሰጠ ነው። ለኛ ባህሪ ነው የሚስማማ። እግዚአብሔር ግን ሰውን ለማዳን ሲል ለእርሱ የማይስማማውን ባህሪ
ሰውን ስለሚወደው እንደወደቀ እንዲቀር ስለማይወድ እግዚአብሔር ሰውን ምን ያክል እንደሚወደው ለማሳየት ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዷልና ሴትን እናቱ እስከማድረግ መድረሱ ሰውን ስለወደደ ነው። ሰውን ስለወደደ። ስለዚህ እግዚአብሔር ሰውን ምን ያክል እንደወደደ የምታሳይ ስለሆነች ነገረ ድንግል ማርያም መማር አስፈላጊ ሆኗል ማለት ነው። ስለዚህ ከዚህ በኋላ እግዚአብሔር ሰውን ምን ያክል ይወደዋል ብሎ ቢጠይቃችሁ እግዚአብሔርማ ሰውን መውደዱን የምናውቀው ከስጋችን ስጋ ከነፍሳችን ነፍስ ነስቶ መወለዱ ነው። ባይወደን ኖሮ ከስጋችን ስጋ ከነፍሳችን ነፍስ ነስቶ አይወለድም ነበረ። ስለዚህ እግዚአብሔር ሰው መውደዱን የምናውቀው በድንግል ማርያም ነው ብለን እንድንመልስ ነገረ ድንግል ማርያም መማር አስፈላጊ ነው ማለት ነው። እመቤታችን ቅድስት ድንግል ማርያም እግዚአብሔር የሰውን ባህሪ ምን ያክል እንዳከበረው የራሱ አካል የራሱ ባህሪ እስኪያደርገው ድረስ ያከበረው መሆኑን በተግባር የምትመሰክር እውነተኛ ምስክር ናት። እውነተኛ ምስክር ናት። ልብ በሉ። እግዚአብሔር እመቤታችን ቅድስት ድንግል ማርያም እግዚአብሔር የሰውን ባህሪ ምን ያክል እንዳከበረው የራሱ አካል እንዳደረገው የራሱ ባህሪ እስኪያደርገው ድረስ ያከበረው መሆኑን በተግባር የምታሳይ እውነተኛ ምስክር ናት። እርሷን ስናስብ ማንን? ድንግል ማርያምን ስናስብ ወይም ስናይ ድንግል ማርያምን ስናስብ ወይም ስናይ እግዚአብሔር ቃል የኛን ባህሪውን አካላችንን አካል ማድረጉን ለኛ የተሰጠው ክብር ከመነገር ወይም ከመታሰብ በላይ ልዩና ድንቅ መሆኑን እንረዳበታለን። ለኛ የሰጠው ጸጋ ለኛ የሰጠው ክብር ድንቅ መሆኑን እንረዳበታለን። እያሰብንም እንመሰጥበታለን ወይም በሐሳብ ልዕልና እንነጠቅበታለን ማለት ነው። እግዚአብሔር ሰው ምን ያክል አከበረው? ምንትኑ ሰብ ከመትስክሩ ያለ ዳዊት ለዚህ ነው። ሰውን ይህን ያክል ታስበው ዘንድ ምንድነው ብሎ የሚደነቅ ለዚያ ነው። እግዚአብሔር ሰውን ይህን ያክል የወደደው ምንድነው? ፈጠረኝ ሳይል ፈጥሬ ወድቋልና እንደወደቀ ይቅር ብዬ ልተወው አላለም። እግዚአብሔር ሰውን ፍጹም ስለሚወደው እግዚአብሔር ሰውን ከመውደዱ የተነሳ ከሴት ተወልዶ መወለዳችንን ተወልዶ ሞታችንን ሞቶ አድኖናልና እግዚአብሔር ሰውን ምን ያክል እንደወደደው የምታሳይ ስለሆነች ነገረ ድንግል ማርያምን መማር አስፈላጊ ሆኗል ማለት ነው። ነገረ ማርያምን መማር አስፈላጊ ሆኗል ማለት ነው። ስንተኛው ሐሳብ ነው? ስንተኛው ሐሳብ ነው? ሰባተኛ። ሰባተኛ ምስጢረ ሥላሴ የተገለጠባት ስለሆነች ምስጢረ ሥላሴ የተገለጠባት ስለሆነች ስንተኛ ነው? ምን የተገለጠባት? ምስጢረ ሥላሴ ተምራችኋል አይደል? ከዚህ በፊት ተምራችኋል። ስለዚህ ያ ምስጢረ ሥላሴ የሥላሴ አንድነት ሶስትነት የተገለጠባት እመቤታችን ናት። ስለዚህ ሰባተኛው ነገረ ድንግል ማርያምን መማር ያስፈልገው ምስጢረ ሥላሴ የተገለጠባት ስለሆነች ነው ማለት ነው። ምስጢረ ሥላሴ ወይም የሥላሴ አንድነት ሶስትነት የተገለጸባት ስለሆነች ምስጢረ ሥላሴን መማር አስፈልጓል። ነገረ ድንግል ማርያምን መማር አስፈልጓል ማለት ነው። ምስጢረ ሥላሴ የተገለጠባት ስለሆነች ማለት ነው። እመቤታችን ምስጢረ ሥላሴ የተገለጠባት ናት ብለው ሊቃውንት ይነግሩናል። እመቤታችን ምስጢረ ሥላሴ የተገለጠባት ናት ወይም የሥላሴ አንድነት ሶስትነት የተገለጸባት ናት። ቅዱስ ሉቃስ በወንጌሉ ይለናል።
መንፈስ እግዚአብሔር ቅዱስ ይመጽእ ኢለኪ ወኃይለ ልዑል ይጼልለኪ ወዘኔ ተወለድ እምኔኪ ቅዱስ ውእቱ። የእግዚአብሔር መንፈስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ካንቺ የሚወለደውም ቅዱስ ነው ይላል። አሁን የእግዚአብሔር መንፈስ ብሎ መንፈስ ቅዱስን ነገረን። ወኃይለ ልዑል ይጼልለኪ ብሎ ኃይል እግዚአብሔር ወልድን ነገረን ማለት ነው። ወዘኔ ተወለድ እምኔኪ ቅዱስ ውእቱ እግዚአብሔር ወልድ እግዚአብሔር አብ አስረዳን ማለት ነው። አሁን መንፈስ እግዚአብሔር ብሎ እግዚአብሔር የሚለውን ለእግዚአብሔር አብ ሰጠና መንፈስ የሚለውን የመንፈስ ቅዱስ ሰጠና ወኃይለ ልዑል ኃይል የሚለውን ደግሞ ለእግዚአብሔር ወልድ ሰጠ። እዚህ ላይ ስንት አገኘን ማለት ነው? አብን፣ ወልድን፣ መንፈስ ቅዱስን አገኘን ማለት ነው። ስለዚህ ምስጢረ ሥላሴ የሥላሴ አንድነት ሶስትነት የተገለጠ በእመቤታችን ነው። ከዚያም በፊት የሥላሴ አንድነት ሶስትነት በአግባቡ የተረዳው የለም። ጥቂት ሰዎች እነ አብርሃምን፣ እነ ሙሴን፣ እነ ኢዮብን የመሳሰሉ ቅዱሳን አባቶች ናቸው እንጂ የሥላሴ አንድነት ሶስትነት ምን ይሁን በአግባቡ የተረዳ የለም ነበር። ስለዚህ ምስጢረ ሥላሴ የተገለጠባት ስለሆነች ነገረ ማርያምን እንመማራለን ማለት ነው። መኑሂ እምያእመሮሙ ለስሉስ ቅዱስ ዘእንበለ እንድረ ተሰገወ ወልድ ዋሕድ ቅድስት ነው። እግዚአብሔር ወልድ ይላል። እግዚአብሔር ወልድ ከመቤታችን ከመወለዱ አስቀድሞ ሥላሴን ማንም አላወቃቸውም ነበር ይላል። እግዚአብሔር ወልድ ከመቤታችን ከመወለዱ አስቀድሞ ሥላሴን ያወቃቸው የለም ነበር። ስለዚህ ምስጢረ ሥላሴ የተገለጠባት መስታወት ስለሆነች ይሄንን እንመማራለን ማለት ነው። ስለዚህ ሰባተኛው ምስጢረ ሥላሴ የተገለጠባት ናት ማለት ነው እመቤታችን። በብሉይ ኪዳን ኢየሱስ ክርስቶስ ሰው እስከሆነበት ድረስ የሥላሴን አንድነት ሶስትነት ለምሳሌ ቤተ መንግስት ውስጥ ምክር ይመከራል። ይህችን ሀገር እንዴት እናስተዳድራት፣ እንዴት እንምራት፣ ለክፉም ይሁን ለበጎ ምክር ይመከራል። ያንን ምክር የሚሰሙት ለዚያ ቤት የታደሉ ወይም የተመረጡ ሰዎች ናቸው እንጂ ተራው ሕዝብ የሚመራው አይሰማው። የሥላሴንም አንድነት ሶስትነት በአግባቡ የተረዱትና በተሰጣቸው የእውቀት ልክ ያወቁት ጥቂቶች ናቸው። ልክ ቤተ መንግስት ሲመከር እንደነበረው በጥቂቱ የሚያውቁት ጥቂት ሰዎች ነበሩ። ከዚያ ሐሳቡን ሲጨርስ አንድ ሀገረ ገዥ ምክክሩ ከተጨረሰ በኋላ ያ ሐሳብ ወደ ህዝቡ ወይም ወደሚመራው ህዝብ ይወርዳል ማለት ነው። ከዚያም በኋላ ይሰማል ማለት ነው። ልክ እንደዚያ 5500 ዘመን ይህን በቤተ መንግስት የተመከረው ምክር የሰሙት ጥቂቶች ነበሩ ማለት ነው። የሥላሴን አንድነት ሶስትነት ያውቁት የነበረው ጥቂት ቅዱሳን ነበሩ። ኋላ ግን ኢየሱስ ክርስቶስ ከመቤታችን ሲወለድ የሥላሴ አንድነት ሶስትነት በተለየ በአግባቡ ተገለጸ፣ ታወቀ ማለት ነው። ለምሳሌ ኢሳይያስን ብናነሳ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ ስናነብ ቅዱስ ብሎ ሶስት ቅዱስ መኖሩን ነገረ። ሶስት ቅዱስ መኖሩ ኢሳይያስ ያወቀው ነው። ሌላው በአግባቡ የተረዳው የለም። አብ፣ ወልድ፣ መንፈስ ቅዱስ የሚልም በብሉይ ኪዳን አናገኝም። እግዚአብሔር፣ አዶናይ፣ ኤልሻዳይ፣ ጸባኦትን የመሳሰሉ እንደዚህ ነው ተጽፈው የምናገኝ። አብ፣ ወልድ፣ መንፈስ ቅዱስ የሚለውን ግን የምናገኘው ከሐዲስ ኪዳኑ ወይም በዘመነ ወንጌል እነ ማቴዎስ፣ እነ ቅዱስ ዮሐንስ፣ እነ ቅዱስ ሉቃስ ከጻፉት ወደዚህ ነው የምናገኘው ማለት ነው። ስለዚህ ይህ የተገለጸባት ኢየሱስ ክርስቶስ ከእመቤታችን ከተወለደ ወደዚህ ስለሆነ ምስጢረ ሥላሴ የተገለጠባት ናት እመቤታችን። ስለዚህ ምስጢረ ሥላሴ የተገለጠባት ስለሆነ ያንን የተማርነውን ምስጢረ ሥላሴ በደንብ እንዲገባንና እንድንረዳው መስታወቷ ድንግል ማርያም ስለሆነች ነገረ ድንግል ማርያምን መረዳት አግባብ ሆኖ ተገኝቷል ማለት ነው። ስለዚህ እመቤታችን ድንግል ማርያም ምስጢረ ሥላሴ የተገለጠባት ናት ማለት ነው። ሰባተኛው ምንድነው አልኳቸው? እስኪ ወንዶች ይቻበሩልኝ። ምስጢረ ሥላሴ
ሴቶች ስለዚህ ይሄን እንዳትረሱ ማለት ነው። ምስጢረ ሥላሴ የተገለጸባት ስለሆነች ነገረ ድንግል ማርያምን መማር አስፈልጓል ማለት ነው። ስለዚህ አብ ወልድ መንፈስ ቅዱስ የሥላሴ አንድነት ሶስትነት የሚለውን ትምህርት ወይም በትምህርት ለምሳሌ አምስቱ አዕማደ ምስጢር የሚባሉ አሉ አይደል? አምስቱ የምስጢር ምኖች ምሰሶዎች የሚባሉ አሉ። የምስጢር ምሰሶዎች የሚባሉ አሉ። አንደኛው ምንድነው? አቤት። ሁለተኛውስ? ሶስተኛውስ? አቤት። አራተኛው ምስጢረ ቁርባን። አምስተኛው ምስጢረ ትንሣኤ ሙታን። እነዚህ ነገሮች በአግባቡ እንድናውቃቸው የተደረገ ምስጢረ ሥላሴ፣ ምስጢረ ሥጋዌ ብንል፣ ምስጢረ ጥምቀት ብንል፣ ምስጢረ ቁርባን ብንል፣ ምስጢረ ትንሣኤ ሙታን ብንል በኢየሱስ ክርስቶስ የተፈጸመ ነው። ይህ በኢየሱስ ክርስቶስ የተፈጸመውን ነገር ለማወቅ ለዚህ መሰረቱ ድንግል ማርያም ናት ማለት ነው። ስለዚህ የሥላሴ ምስጢር አንድነት ሶስትነት፣ ነገረ ሥጋዌ፣ የቁርባን ምስጢር፣ ትንሣኤ ሙታን የመሳሰሉት ነገር የተገለጸ በድንግል ማርያም በኩል ስለሆነ ይሄንን መረዳት ተገቢ ሆኖ ተገኝቷል። በውዳሴ ማርያም ላይ እንዲህ የሚል ሐሳብ አለ። ወትሜህሮሙ ሰጊደ ለስሉስ ማህያዊ። ለሥላሴ ምንን ታስተምሪያለሽ አለ? ምንን? ስግደትን ታስተምራለች። እመቤታችን ታስተምራለች። ወደ ቤተ ክርስቲያን ስንገባ ስንት ስግደት እንሰግዳለን? አቤት 3 ስግደት ወርቀን እንነሳለን አይደለ? 3 ጊዜ እንድንሰግድ ምስጢሩ ተሰናስሎ ሊቃውንተ ቤተ ክርስቲያን እኛ በአግባቡ እንድናውቀውና እንድንረዳው ያደረጉ ከምስጢረ ሥላሴ ተነስተው ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ እያል እሰግድ እያልን የምንሰግደው ሁሉ ከዚህ የመጣ ነው ማለት ነው። ስለዚህ እመቤታችን ለሥላሴ ስግደትን የምታስተምር ናት ብሎ ቅዱስ ኤፍሬም በአረቡ ውዳሴ ማርያም ላይ ተጸረፈ በሚባለው ድርሰቱ ላይ ነገረን ማለት ነው። ስለዚህ ስግደትን የምታስተምር ለሥላሴ ስግደትን የምታስተምር ድንግል ማርያም ናት ማለት ነው። ስለዚህ ምስጢረ ሥላሴ የተገለጠባት ናት። ስለዚህ ውዳሴ ማርያም ስትማሩ ግዕዙ ትርጉሙ ካልገባችሁ አማርኛውን ትይዙና ታነቡታላችሁ። ስለዚህ ይሄን ሐሳብ እዚያ ታገኙታላችሁ ማለት ነው። ስለዚህ ያልገባችሁን ሐሳብ ይሄ ምን ማለት ነው ብሎ መጠየቅ ማለት ነው። ዝም ብሎ በራስ ውሳኔ መሄድ ሳይሆን ለሥላሴ ስግደትን የምታስተምርላቸው ሲል ምን ማለት ነው ከተባለ ይሄ ማለት ይሄ ነው ብለው አባቶቻችን ወይም መምህራችን ሐሳቡን እንዲያስረዷችሁ የምትማሩትንም በአግባቡ እያዩ መሄድ ተገቢ ነው ማለት ነው። ስለዚህ ምስጢረ ሥላሴ የተገለጠባት እሷ ስለሆነች ማለት ነው። ወሶበ ወለደቶ አቀበ ድንግልናሃ ዘእንበለ ርኩስ። በወለደችውም ጊዜ ያለ ነውር እንድትወልደው አደረገ ወይም ድንግልናዋን ጠበቀ ይላል። እመቤታችን በድንግልና እንድትወልደው ማድረጉ ምንድነው ከተባለ በድንግልና ጽንሳ በድንግልና ወልዳ በድንግልና ለዘላለም እንደኖረች ሁሉ እመቤታችን ወላዲተ አምላክ እንላለን። እርሱ ደግሞ ሰው የሆነ አምላክ እንለዋለን። እመቤታችን ወላዲተ አምላክነቷ ለዘላለም ነው። ይህን ጊዜ ያበቃል አይባልም። ወላዲተ አምላክ ስትባል ትኖራለች። ድንግልናዋን ለዘላለም ይኖራል። እርሱም የባህሪ አምላክ ሲባል ትኖራለች። ስለዚህ ምን አላት ወደዚያ ከመ በጽንሳ መንክር ትኩን መራሒተ ለሃይማኖት አባይ፣ የሃይማኖት መሪ ይላታል። የሃይማኖት መሪ ኢየሱስ ክርስቶስን የባህሪ አምላክ ነው ካል እናታችን ቅድስት ድንግል ማርያም ደግሞ ወላዲተ አምላክ ናት እንላለን። ኢየሱስ ክርስቶስ ሰው መሆኑ አምላክነቱን አልለወጠውም። አምላክነቱ ደግሞ ሰው መሆኑን አላጠፋውም። ሰው የሆነ አምላኩን ይኖራል። እናታችን ቅድስት ድንግል ማርያም ደግሞ እናትነቷ ድንግልናዋን አልለወጠውም። ድንግልናዋ ደግሞ እናትነትን አላስቀረም። ስለዚህ የሃይማኖት መምህር ናት ወይም መሪያችን ናት ማለት ነው ድንግል ማርያም። ስለዚህ ከሶስቱ አካላት አንዱ አካል እግዚአብሔር ወልድ ሰው ሆነ ስንል በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዶ
ሰው የሆነ አምላካን እናታችን ድንግል ማርያም ደግሞ በድንግልና ጸንሳ በድንግልና ወልዳ ለዘላለም ድንግል ሆና ትኖራለች ማለት ነው። እርሷ እናትነቷ ድንግልናዋን እናትነቷን ካለወጠው እርሱም እንዲያ ሆኖ ለዘላለም እንደሚኖር ማስረጃችን ናትና ምስጢረ ሥላሴ የተገለጠባት ስለሆነች ነገረ ድንግል ማርያም መማር አስፈላጊ የሆነ ማለት ነው። ይህን ሐሳብ ሃይማኖተ አበው 66 ቁጥር 32 ላይ እናገኘዋለን ማለት ነው። ስንተኛው ነው? ምን ይላል? ምስጢረ ሥላሴ እየጻፋችሁ ነው? ተከታተሉ። ጥያቄው እንዳያመልጣችኋል፣ እንዳትወድቁ እሺ። ሰባተኛው ምን ነው አልኳችሁ? ስምንተኛ በመጽሐፍ ቅዱስ የተነገረላት ስለሆነች በመጽሐፍ ቅዱስ የተነገረላት ስለሆነች ስምንተኛ በመጽሐፍ ቅዱስ የተነገረላት ስለሆነች ስምንተኛ በመጽሐፍ ቅዱስ የተነገረላት ስለሆነች ምን ስለሆነች አልኳችሁ? በምን በመጽሐፍ ቅዱስ የተነገረላት ስለሆነች። አስቡት እንግዲህ በመጽሐፍ ቅዱስ ነው የሚሉት። በማስታወሻ ደብተር እኛ የምንፈልገውን ነገር በምንጽፍበት ማለት አይደለም። በመጽሐፍ ቅዱስ መጽሐፍ ቅዱስ ለመጻፍ ከ1600 ዓመት በላይ ፈጅቷል። መጽሐፍ ቅዱስ አንድ ጊዜ የተጻፈ አይደለም። ሙሴ የጻፋቸው መጽሐፎች አሉ። ኢያሱ የጻፈው አለ። ሩት የጻፈችው አሉ። መሳፍንት አለ በነ ኢያሱ የተጻፈው። በነ ሳሙኤል ዘመን የተጻፈ አለ። አንደኛ ሳሙኤል፣ ሁለተኛ ሳሙኤል የምንለው ነገስታት የጻፉት አለ። በነገስታት ስለነ ዳዊት፣ ስለነ ሳኦል፣ ስለነ ሰሎሞን የሚያወራው አንደኛ ነገስት፣ ሁለተኛ ነገስት ነው። መጽሐፈ ኢዮብ የሚለው አሁን በብሉይ ኪዳን አሁን ዘመነ አበው የሚባል አለ። አዳም ከተፈጠረበት ወይም ዓለም ከተፈጠረ ሙሴ መጽሐፍ አምስቶቹን መጽሐፍ እስከጻፈበት ጊዜ ያለው ዘመነ አበው ይባላል። የአባቶቻችን ዘመን። በዚህ ዘመን መጽሐፍ የለም ነበር። ሰው ዝም ብሎ እግዚአብሔር ሰውን ሲፈጥረው በልቡናው ላይ ሕጉን ጽፎ ፈጠረው። ከዚያ የእግዚአብሔርን ሕግ ወይም ትእዛዝ ሲያፈርስ ሰው በልቡናው የተጻፈው ሐሳብ ያንን ማወቅና መረዳት አቃተው ማለት ነው። ስለዚህ ሐሳቡ እየወረደበት ከዚያ የተጻፈ ሕግ የሚያስፈልገው ሆነ ማለት ነው። ስለዚህ እስከ ሙሴ ባለው ዘመን ሕገ ልቡና ወይም በልብ ሕግነት ይመሩ ነበር፣ እግዚአብሔር እየገለጸላቸው። ለምሳሌ ተከታተሉ። ለምሳሌ አዳም አቤልና ቃየልን አቅሌማና መንተያዋን ወልዷል፣ ሉድን ማለት ነው። ስለዚህ በዚያን ዘመን ወንድም ከእህቱ ወይም እህትና ወንድም አይጋቡ የሚል ሕግ የለም ነበር፣ በመጽሐፍ የተጻፈ ማለት ነው። እግዚአብሔር ሰውን ሲፈጥር ዕለቱ መጽሐፍ ጽፎ ሕግ አልሰጠውም። ያ ሕግ የተጻፈው ግን ወደፊት በመጽሐፍ ደረጃ ቢመጣም በልብ መጽሐፍነት ነበር ተቀምጦ የነበረው። ስለዚህ አዳም የጋብቻውን ሕግ ለማራራቅ ምን አለ? አቤል ከቃየል ጋር የተወለደችው ቃየል ደግሞ ከአቤል ጋር የተወለደችውን ይጋቡ ብሎ የጋብቻውን ሕግ አራራቀው ማለት ነው። የጋብቻውን ሕግ አራራቀው። ኋላ ቃየል በእንቢተኛነቱ ወንድሙን እስከ መግደል ቢደርስም ዛሬ በዘመናችን የምናየው ከዚያ የተጀመረ ነው። ስለዚህ በዚያ በልቡናቸው ውስጥ ባለ ሕግ ሲመሩ ነበር። ኋላ ከሙሴ ዘመን ሲደርስ መጽሐፍ ተጻፈ ማለት ነው። ሙሴ ኦሪት ዘፍጥረት የምንለውን፣ ዘጸአት የምንለውን፣ ዘሌዋውያን፣
ዘሁልቁ፣ ዘዳግም የምንሉት መጽሐፎች ተጻፉ። እንደዚህ እያለ ዳዊት የጻፈው መዝሙረ ዳዊት የምንለው ሌሎችም እያለ የተጻፉት ከ1000 ዓመት በላይ ፈጅተዋልና በመጽሐፍ ቅዱስ ውስጥ የእመቤታችን ነገር ተነግሯል ነው። ስለዚህ ስለ እመቤታችን ስናወራ ሌሎች ሴቶች ተጽፈዋል፣ ሌሎች አባቶችም ተጽፈዋል። ለእመቤታችን የተጻፈበት መንገድ ግን ለየት ያለ ነው። እውነት ነው። ብዙ ሴቶች ተካተዋል። እነ ሳራን ብናይ፣ እነ ርብቃን ብናይ፣ እነ ሩትን ሌሎችንም ሴቶች ብናይ ብዙ ሴቶች በመጽሐፍ ቅዱስ ውስጥ አሉ። የሙሴን እህት ማርያምን ብናይ ሌሎችም አሉ። የእመቤታችን በመጽሐፍ ቅዱስ አጻጻፍ ግን እነዚህ በተጻፉበት መንገድ አይደለም። ለየት ባለ መልኩ ለድንግል ማርያም የተሰጣትን ክብር በእውነት በሚገባ ከተረዳ ነው በወርቅ ቀለም የሚጻፍ ንግግር የተነገረላት በመጽሐፍ ቅዱስ ምን ተብሎ ተነገረ ነው? በመጽሐፍ ቅዱስ አሁን 8ኛው በመጽሐፍ ቅዱስ የተነገረላት ስለሆነች ብለን አነሳን። በመጽሐፍ ቅዱስ ሌሎች ሰዎችም ተጽፈዋል፣ ሌሎች ሴቶችም ተጽፈዋል። ለምን የሷ ተለይቶ ተነሳ ከተባለ መጽሐፍ ቅዱስ ውስጥ ስለ እመቤታችን የተነገረውን ስናነሳ ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ፣ አንቺ ከሴቶች ተለይተሽ የተባረክሽ ይሄን የተባለች ሴት አለች? ይሄን የተባለች ሴት የለችም። በእውነቱ አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ከሴቶች ነው፣ ከሴት አይደለም ያለው ሐሳቡ ራሱ ማለት ነው። ከሴቶች ጠቅላላ ዓለም ላይ ዓለም ከተፈጠረ ጀምሮ ዓለም እስኪያልፍ ድረስ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው ብሎ ቡርክት ድንግል ማርያምን ከእርሷ የተገኘው ቡሩክ ኢየሱስ ክርስቶስን ገለጸ ማለት ነው። ስለዚህ ከሴቶች ተለይተሽ አንቺ የተባረክሽ ነሽ ተብሎ በመጽሐፍ ቅዱስ የተጻፈላት ስለሆነች በእውነት አሁን እንዲሁ በስክሪፕቶ ነበር መጻፍ ያለበት ነበር ብላችሁ ታስባላችሁ? በእውነቱ ቢገኝ በወርቅ ቀለም ነበር መጻፍ ያለበት። አንቺ ከሴቶች ተለይተሽ አሁን ከሴቶች ተለይተሽ የተባረክሽ ነሽ የተባለች እመቤታችን ለምንድን ነው ካል ታዛዥነቷን ወደፊት እናየዋለን። አሁን ቅድስናዋን የተሰጣት ጸጋ ነው። በቃ ምን የተጸጋ ነው? በጸጋ ምኑ የተባለ እኮ ከእመቤታችን ውጭ አናገኝ። በቃ ከሴቶችም ከወንዶችም ተለይታ ቡሩክት የሆነች ከሰውም ከመላእክትም የበለጠች በቃ ከእግዚአብሔር በታች የሆነች እንደ ሰው ከፈጥራ ከሰው ተገኝታ ግን ከሰው በላይ የሆነች በቃ እናት ስላለችን በመጽሐፍ ቅዱስ እንዲህ ተብሎ ተነገረላት እና በመጽሐፍ ቅዱስ የተነገረላት ስለሆነች እመቤታችንን ነገረ ማርያምን ወይም ስለ ድንግል ማርያም መማር አስፈላጊ ሆኖ ተገኝቷል ማለት ነው። አስፈላጊ ሆኖ ተገኝቷል። ስለዚህ ነገረ ማርያም መማር ያስፈለገው በመጽሐፍ ቅዱስ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ እግዚአብሔር ከአንቺ ጋር ነውና ምልዕተ ጸጋ ምልዕተ ክብር እመቤታችን ደስ ይበልሽ፣ ደስታ ይገባሻል እያለ ያመሰግናታል። በሉቃስ ወንጌል ምዕራፍ 1 28 እስከ 30 በምሳሌም ከነ ኢሳይያስን የመሳሰሉ ሌሎችም ተናግረውላታል ማለት ነው። ስለዚህ እመቤታችን በመጽሐፍ ቅዱስ እነሆ ከእሴይ ስር በትር ትወጣለች፣ ከበትሪቱም አበባ ይወጣል። አበባ ከበትሪቷ ስር አለ፣ ከስሩ ደግሞ ግንድ አለ፣ ከግንዱ ደግሞ አበባ ይወጣል። ያቺ ግንድ እመቤታችን ናት። አበባ የተባለ ደግሞ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ እንዲህ ተብሎ በምሳሌም በአማናዊም ሲነገርላት የመጣች ድንግል ማርያም ስለሆነች በትንቢተ ኢሳይያስ 11 ቁጥር 1 ላይ ከእሴይ ስር ግንድ ይወጣል ከዚያም አበባ ከግንዱ ይወጣል ብሎ የተነገረላት እንዲሁ ነው። በምሳሌም የአሮን በትር ሳይተክሏት አብባ አፍርታ የተገኘች ኦሪት ዘኍልቍ 17:8-9 ላይ የያዕቆብ መሰላል መላእክት ሲወጡባት ሲወርዱባት የታየችዋ ያቺ በምሳሌ ድንግል ማርያም ናት። እግዚአብሔር ከስጋዋ ስጋ ከነሷ ነፍስ ነስቶ ሰውን ወደ እግዚአብሔርን ወደ ሰው የምታገናኝ መሰላል ስለሆነች በዚያ እየተነገረላት ሙሴ በደብረ ሲና ያያት እሳቱና ቅጠሉ ተዋህዶ ያያት
ቅዱስ ቄርሎስ እንደመሰለው ቅጠሉ የእመቤታችን እሳቱ ደግሞ የአካላዊ ቃል የኢየሱስ ክርስቶስ ምሳሌ ነው ምናምን ብሎ የነገረን ዘጸአት 3:1 ላይ የምናገኛቸው እነዚህ የመሳሰሉት ቃላት ለእመቤታችን የተነገረ ስለሆነ በመጽሐፍ ቅዱስ እንዲህ በክብር ተጽፎላት ስለምናገኝ በመጽሐፍ ቅዱስ ስለተጻፈላት መማር አስፈለገ ማለት ነው። ስንተኛው ነው? 8ኛው ይህን ይመስላል ማለት ነው። ስለዚህ በመጽሐፍ ቅዱስ የተጻፈላት በመጽሐፍ ቅዱስ የተነገረላት ስለሆነች ድንግል ማርያምን እንድናውቃት ነገረ ማርያምን መማር አስፈልጓል ማለት ነው። ደከማችሁ? አውቃችሁ ነው ደክማችኋል። እናንተ ትትና ስለምታበዙ ነው። ስለዚህ ከዚህ በመቀጠል የምንማርበት ርዕሳችን የማርያም ትርጉም። ማርያም የሚለው ትርጉም ምንድን ነው? እረፍት አድርገን እስከምንመለስ ይሄን ርዕስ ጻፉትና እንሂድ። የማርያም ስም ትርጉም ማርያም የሚለው ስሙ ትርጉሙ ምንድን ነው የሚለው ነው። ከዚህ በኋላ በጣም የሚጠቅማቸው ሐሳብ ስለሆነ የማርያም ስም ትርጉም